ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መጥተናል። ወደ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። እንዲሁም ቪዲዮንም ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች እንጀምራለን። ፊነርባቺዎች ራፋኤል ሊያኦን ለማስፈረም ይፋዊ ጥያቄ ለማቅረብ ከኤሲ ሚላንና ከሊያኦ ተወካዮች ጋርም ለመነጋገር ተዘጋጅተዋል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ጄምስ ትራፎርድ ወደ ሊድስ ዩናይትድ ዊጎ ብሏል። ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ሊድሶች በክለባቸው ሪከርድ የሆነ ዋጋ 40 ሚሊዮን ፓውንድና ተጨማሪ ክፍያን ለማንቸስተር ሲቲ ይከፍላሉ ዊጎ ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ጆን ስቶንስ ወደ ኢንተር ሚላን ዊጎ ብሏል። ፋብሪዚዮ ሮማኖ እስከ 2028 ድረስ በሚያቆይ ወል በነፃ ዝውውር ኢንተርን ይቀላቅላል። በአመትም 4 ሚሊዮን ዩሮ ደሞዝ ያገኛል ሲል መረጃ ፋብሪዚዮ ሮማኖ ዊጎ ብሎታል። ጆርዳን ሄንደርሰን ቼልሲን ለመቀላቀል ተቃርበዋል። ቼልሲዎች ፉክክሩን እየመሩ ይገኛሉ። የቀድሞ የሊቨርፑል ተጫዋች ቼልሲን ለመቀላቀል ፍላጎት አሳይቷል ሲል መረጃ ስካይ ስፖርት ዘግቦታል። ሮቤርቶ ማንቺኒ የጣሊያን አሰልጣኝ ለመሆን በጣም ተመራጭ ሰው ሆኖ ቀርቧል ሲል መረጃ ዲማርዚው ዘግቦታል። ፓውሎ ማልዲኒ ደግሞ ከጣሊያን እግር ኳስ ፌዴሬሽን ለቋል ሲል መረጃ ዲማርዚዮ ዘግቦታል። ኔይማር ጁኒየር ከሳንቶስ ጋር ውሉን የማደስ እድሉ እየጠበበ መጥቷል ተብሏል። ዲሴምበር ላይም ነፃ ወኪል ይሆናል ሲል መረጃ ሙንዶ ዲፖርቲቮ ዘግቦታል። ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር ስብሰባ ለማድረግ ጠይቋል። ሆኖም ግን ክለቡ ከኦገስት 10 በፊት ከተጫዋቹ ጋር ምንም ስብሰባ ለማድረግ ፈቃደኛ አይደለም ሲል መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ክርስቲያኖ ሮናልዶ በአዲስ የብሪቲሽ ተከታታይ ድራማ ላይ ዋና ተዋናይ ለመሆን ተዘጋጅቷል ተብሏል። ክርስቲያኖ ሮናልዶ በብሪቲሽ የእግር ኳስ ዓለምና በልቦለድ ሊቃን የእግር ኳስ ወኪል ህይወት ላይ ያተኮረን ቀን 1 የሚል ድራማ ላይም ለመሳተፍ አቅዷል ተብሏል። በድራማው ላይ ቴሪ ሄነሪም በፕሮጀክቱ ውስጥ ይካትታል ሲል መረጃ ስካይ ስፖርት ዘግቦታል። ክርስቲያኖ ሮናልዶ ከእግር ኳስ ህይወቱ በኋላ በሆሊውድ መስራት እንደሚፈልግ አሳውቆ እንደነበር ይታወቃል ሲል መረጃ ስካይ ስፖርት ዘግቦታል። ሃርቬ ባርነስ በኒውካስትል ዩናይትድ የሚያቆየውን አዲስ ውል አድሷል። ስምምነቱም ተጠናቋል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ባርሴሎናዎች ከጁኒየር ክሩፒ ወኪል ጋር ንግግሮችን ጀምረዋል። የጁሊያን አልቫሬዝ ስምምነት ካልተሳካ እንደ አማራጭም ይመለከቱታል። ሆኖም ግን በርነማውዞች ክሩፒን ማቆየት ይፈልጋሉ፣ የመሸጥ ምንም ፍላጎት የላቸውም ሲል መረጃ ስካይ ስፖርት ዘግቦታል። ቼልሲዎች ዳኒ ዊልቤክን ከብራይተን ለማስፈረም እየሰሩ ይገኛል። ስምምነቱ እንደሚጠናቀቅ በሁሉም ወገን እኩል ተስፋ አለ ሲል መረጃ ዴቪድ ኦርንስቴን ከአትሌቲክስ ዘግቦታል። ኮሞች ጆሹዋ ዚርኪዚን ይፈልጉታል። ከኮሞ በተጨማሪ ጁቬንቱሶችም ተጫዋቹን በውሰት ማስፈረም ይፈልጋሉ ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ፒኤስጂዎች ፌራን ቶሬዝን ይፈልጉታል። የ4 ዓመት ውልም የሚያቀርቡለት ሲሆን ከባርሳ የሚበልጥ ደሞዝም አቅርበውለታል ሲል መረጃ ሌኪፕ ዘግቦታል። አስቶን ቪላ ከክለቡ ሊለቁ ስለሚችሉ ተጫዋቾች ሁኔታ በተመለከተ አማራጮችን እያፈላለገ ይገኛል ተብሏል። ኦሊ ዋትኪንስ በውሉ ላይ 2 ዓመት ሲቀረው ክለቡ ደግሞ ለታሚ አብርሃም የሚቀርቡ ጥያቄዎችን እያዳመጠ ነው ተብሏል። የቼልሲው አጥቂ ኒኮላስ ጃክሰን አሁንም ለቪላ የረጅም ጊዜ ኢላማ ነው ሲል መረጃ ስካይ ስፖርት ዘግቦታል። አስቶን ቪላዎች አሁንም ከኒኮላስ ጃክሰን ወኪልና ከቼልሲ ጋር ተጫዋቹን በቋሚ ዝውውር ለማግኘት ወይንም በውሰት ለማግኘት በቀጥታ ድርድር ላይ ይገኛሉ ተብሏል። እስካሁን ድረስ ግን ምንም አይነት ስምምነት ላይ አልደረሱም ተብሏል። ይህንን መረጃ ፕሌቴጎል ይፋ አድርጎታል። ሪያል ማድሪዶች ሮድሪን ለማስፈረም በሚደረገው ስምምነት ላይ መስራታቸውን ቀጥለዋል ተብሏል። የግል ውሎች ችግር አይሆኑም። የስፔኑ ክለብ ስምምነት ላይ እንደሚደርስም በማሰብ እየሰራ ሲሆን ከማንቸስተር ሲቲ ጋር ግን እስካሁን ድረስ ድርድር ለማድረግ እስካሁን ድረስ ምንም አይነት እርምጃ አልወሰደም ሲል መረጃ ማርካ ስፖርት ዘግቦታል።
ማንቸስተር ሲቲ አሁንም ከሮድሪ ጋር የውል ማደስ ስምምነት ለመፈራረም ተስፋ በማድረግ ላይ ቢሆንም እስካሁን ድረስ ምንም አይነት አዎንታዊ ምላሽ አላገኘም ተብሏል። ቤተሰቦች ይህንን ጽሑፍ ስካይ ስፖርት ይፋ አድርጎታል። በተጨማሪ ማንቸስተር ሲቲ ስምምነት ላይ መድረስ ካልቻለ ሮድሪ ውሉን ሳያራዝም ወደ ኮንትራቱ የመጨረሻ ዓመት የመግባቱን እድል እና ኮንትራቱን የመጨረስ እድል አለው ሲል ይህን መረጃ ስካይ ስፖርት ዘግቦታል። ሪያል ማድሪዶች በዚህ ሳምንት መጨረሻ ላይ ከፍራንኮ ማስታንቱን ወኪሎች ጋር በተጫዋቹ የወደፊት እጣ ፈንታ ላይ ለመወሰን ስብሰባ ለማድረግ ቀነ ቀጠሮ ይዘዋል ሲል ይህን መረጃ ፕሌቴጎል ዘግቦታል። እንዲሁም ሪያል ማድሪዶች ራውል አሴንሲዮ እንዲወጣ ለማድረግ የተለያዩ ሙከራዎችን ያደርጉ ይገኛል ተብሏል። ራውል አሴንሲዮ ሊወጣ የሚችልበትን መንገድ ለመፍጠርም ስራዎችን እየሰሩ ይገኛል ሲል ይህን መረጃ ጋርዲያን ስፖርት ዘግቦታል። ሪያል ማድሪድ በርካታ ተጫዋቾቹ ክለቡን ለመልቀቅ ፈቃደኛ ባለመሆናቸው ስጋት አድሮበታል እየተባለ ነው። በቡድን ውስጥም ያላቸውን ቦታ ተጫዋቾቹ ክለቡን ከመልቀቅ ይልቅ ቦታቸውን ለማግኘት መፋለምን መርጠዋል ነው የተባለው። እናም ሪያል ማድሪዶች በዚህ የዝውውር መስኮት በርካታ ተጫዋቾችን ማስፈረም ይፈልጋሉ፣ በላሊጋም ማስመዝገብ ይፈልጋሉ። ነገር ግን ተጫዋቾቹ ከሪያል ማድሪድ ባይፈለጉ ራሱ ለመውጣት ፈቃደኛ አልሆኑም ሲል ይህን መረጃ ማርካ ስፖርት ዘግቦታል። ያን ዲዮማንዴ የዓለም ዋንጫ እረፍት መጠናቀቁን ተከትሎ ዛሬ ወደ አርቢ ሌፕዚግ ተመልሷል ተብሏል። የግዴታ የብቃትና የአካላዊ ጥንካሬ ምርመራዎችንም ዛሬ አድርጓል። በሌላ በኩል ደግሞ በላይፕዚግና በሪያል ማድሪድ መካከል የሚደረገው የላቅ ደረጃ ላይ የደረሰ ድርድር እንደቀጠለ ይገኛል ተብሏል። የመጨረሻ ስምምነት ላይም እስከሚደረስ ድረስ ዲዮማንዴ ከላይፕዚግ ጋር ልምምዱን ይቀጥላል። ላይፕዚግ በክለቡ ታሪክ ውዱን የተጫዋች ሽያጭም ለማስመዝገብ ዝውውሩን እየገፋፋ ይገኛል ሲል መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ፒኤስጂዎች ያን ዲዮማንዴ ወደ ሪያል ማድሪድ ለመዘዋወር ፍላጎት ማሳየቱን ተከትሎ አንድ ጽሑፍ በድረገጻቸው ላይ ይፋ አድርገዋል። እነሱ ጥሩ እምቅ ችሎታ ላለውና ከዓመት በፊት በስፔን ሁለተኛ ሊግ ይጫወት ለነበረ ተጫዋች የማይታመን የዝውውር ገንዘብ ጠየቁን። ይህንን ለማድረግን እኛ ፈቃደኞች አልነበርንም፣ ምክንያቱም የጠየቁት ዋጋ ከተጫዋቹ በላይ ነው። በጣም ውድ ዋጋ ነበር የጠየቁን። ይህ ዝውውር ሪያል ማድሪዶች የት ደረጃ ላይ እንዳሉ የሚያሳይ ዝውውር ነው። ሪያል ማድሪዶች ለመክፈል ወስነዋል። እናም ሪያል ማድሪዶች ያወጡት ገንዘብ ለተጫዋቹ አይገባም ሲሉ ተችተዋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ጆዜ ሞሪኒዮ ጎንዛሎ ጋርሺያን በሪያል ማድሪድ እንዲቆይ ለማሳመን እየሞከሩ ነው ተብሏል። ጆዜ ሞሪኒዮ በስብስብ ውስጥ የእሱን አይነት ባህሪ ያለው ሌላ ምንም አጥቂ ያለን ብለው ያምናሉ ነው የተባለው። እሳቸው እሱን የመሃል ተከላካዮችን ይዞ ማቆየት የሚችል በአየር ኳሶች የበላይነት የሚወስድና ጨዋታዎች የተለየ ጨዋታ ስታይል በሚፈልጉበት ጊዜ የተለየ መፍትሄዎችን ማቅረብ የሚችል 9 ቁጥር አድርገው ያዩታል ነው የተባለው። ይህ በስብስብ ውስጥም እንዲኖር እጅግ አስፈላጊ አድርገው የሚቆጥሩት ፕሮፋይል ነው ሲል ይህን መረጃ ማርካ ስፖርት ዘግቦታል። ብሩኖ ጉማሬዥ ወደ አርሰናል የመዘዋወር ፍላጎት ቢኖረውም እንዲሁም ለኒውካስትል ዩናይትድ አመራሮች ፍላጎቱን ቢገልጽም ኒውካስትል ዩናይትዶች ግን የሊጉ ሻምፒዮኖች አርሰናሎች ካፕቴናቸውን እንዲለቁ የሚጠይቁትን የገንዘብ ዋጋ ላይከፍሉ እንደሚችሉ ያምናሉ ተብሏል። ብሩኖ ጉማሬዥ ሐምሌ 31 ቀን ወደ ኒውካስትል ልምምድ እንደሚመለስ ይጠበቃል ሲል መረጃ ሚረር ስፖርት ዘግቦታል። ብሩኖ ጉማሬዥ ወደ ኒውካስትል ዩናይትድ የልምምድ ማዕከል በተባለው ቀን ካልተመለሰ እንደ ትልቅ ክስተት ይቆጠራል። እናም ባለፈው ክረምት በአሌክሳንደር ኢሳክ ላይ ምን እንደተፈጠረ ሊያስታውስ ይችላል። ነገር ግን ወደ ስልጠና ቢመለስም እንኳን ወደ አርሰናል ስለ ዝውውሩ የሚደረገው ንግግር ያበቃል ማለት አይደለም። ምክንያቱም ድርድሩ እስከ አዲሱ የውድድር ዘመን መጀመሪያ ድረስ ሊቀጥል ይችላል ሲል መረጃ ጋርዲያን ስፖርት ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዴት ጽፏል? ስለ ቪኒሺየስ ጁኒየርና ስለ አርሰናል ወቅታዊ የዝውውር መረጃ። ቪኒሺየስ ጁኒየር ወደ አርሰናል አስደሳች የዝውውር ጉዳይ ሊሆን ይችላል። የስምምነት በጣም የተወሳሰበና ረጅም ጊዜ የሚወስድ እንደሆነ አምናለሁ። እንደ ክሪስቶ ዞሊስ ፈጣን ስምምነት አይሆንም። አርሰናል የስምምነት ምን ያህል ውድ እንደሆነ ያውቃል ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዴት ጽፏል?
ዴቪድ ኦርንስቴን ከዚ አትሌቲክስ እንዴት ጽፏል። ቪኒሺየስ ጁኒየርና ያን ዲዮማንዴ ተመሳሳይ ወኪል አላቸው። ወኪሉ ዲዮማንዴን ከቪኒሺየስ ጋር ቀጥተኛ ፉክክር ውስጥ እንደሚገባ ያወቀ ወደ ሪያል ማድሪድ ሊልከው አይችልም። ሪያል ማድሪዶች ምናልባት እቅድ ይኖራቸዋል። ሪያል ማድሪዶች በቪኒሺየስ ጁኒየር ቦታ ላይ ሊጫወት የሚችል ተጫዋችን ከ100 ሚሊዮን በላይ ወጪ አድርገው ቤንች ለማድረግ ወደ ሪያል ማድሪድ ተጫዋች ለማዘዋወር ሊያቅዱ አይችልም። ምናልባት ሪያል ማድሪዶች የሆነ ያልታወቀ እቅድ ሊኖራቸው ይችላል ብሏል ዴቪድ ኦርንስቴን ከዚ አትሌቲክስ። ቪኒሺየስ ጁኒየር በዚህ ሳምንት ከክለቡ ጋር ስላለው የወደፊት ዕጣ ፈንታ ጥርጣሬዎች ስላሉበት ወደ ሪያል ማድሪድ ልምምድ አይመለስም። ጆዜ ሞሪኒዮ በዚህ ሳምንት እንደሚመለስ ቢጠብቁም በውሉ ላይ በተፈጠረ አለመግባባት ምክንያት ቪኒሺየስ ጁኒየር ለአዲሱ የውድድር ዘመን ዝግጅት ለማድረግ ወደ ሪያል ማድሪድ የልምምድ ክፍለ ጊዜ አልተመለሰም ብሏል ዴቪድ ኦርንስቴን ከዚ አትሌቲክስ። ሪያል ማድሪዶች ከፍተኛ የዙር ክፍያ ይፈልጋሉ። ለዚህም ነው በአርሰናል ውስጥ ያሉ ምንጮች ይህንን ስምምነት በጥንቃቄ የተመለከቱት የሚገኘው። ሪያል ማድሪዶች ቪኒሺየስ ጁኒየርን ሸጠው እሱን በሸጡበት ገንዘብ ደግሞ የማንቸስተር ሲቲውን የፊት መስመር አጥቂ ኤርሊንግ ብራውት ሃላንድን የማስፈረምም እቅድ አላቸው ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ እንዲጽፎታል። ከአርሰናል ጋር በተያያዘ አርሰናሎች በዚህ ክረምት የዝውውር መስኮት ለመሸጥ ያቀዷቸውን ተጫዋቾች ይፋ አድርገዋል ተብሏል። ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ቤን ዋይት፣ ፋቢዮ ቬራ፣ ሬስ ኔልሰንና ኢታን ኑዋኔሪ ከአርሰናል በዚህ ክረምት የዝውውር መስኮት የሚለቁ ተጫዋቾች ናቸው ሲል ይህን መረጃ ሜን ስፖርት ዘግቦታል። ፋቢዮ ቬራ አሁንም ሃምቡርግን መቀላቀል ይፈልጋል ተብሏል። የረጅም ጊዜ ውልም ለመፈራረም ተስማምቷል። ሃምቡርግና አርሰናል በየቀኑ ማለት ይቻላል ግንኙነታቸውን ቀጥለዋል። ሆኖም ግን በቅርብ ጊዜ ብዙም እድገት አላሳየም። አርሰናል በአሁኑ ጊዜ እስከ 18 ሚሊዮን ዩሮ የሚደርስ የጠቅላላ ፓኬጅ የጠየቀ ነው። ቬራ በቅርቡ አዲስ ነገር እንደሚፈጠር ተስፋ እያደረገ ይገኛል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ሊቨርፑሎች ከብራድሊ ባርኮላ ወኪሎችና ከፒኤስጂ ጋር የመጀመሪያ ውይይት ሂደት ጀምረዋል ተብሏል። መረጃውን ሌኪፕ ዘግቦታል። ባርኮላ በአሁኑ ጊዜ የሊቨርፑል ቀዳሚ የዝውውር ኢላማ ሲሆን ክለቡ ከዝውውር መስኮቱ ከመዘጋቱ በፊት ለማስፈረም ቆርጦ ተነስቷል። ሆኖም ዝውውሩ ውስብስብ ሲሆን ዋናው የሚወሰነው በሚቀርበው የዝውውር ዋጋ ላይ ነው ሲል ይህን መረጃ ሌኪፕ ዘግቦታል። እንዲሁም ፒኤስጂዎች ለብራድሊ ባርኮላ ቢያንስ 170 ሚሊዮን ዩሮ የዝውውር ዋጋ እንደሚፈልጉ አሳውቀዋል። የ23 ዓመቱ ተጫዋች ውሉ እስከ 2028 ድረስ የሚቆይ ቢሆንም ውሉን ለማደስ ግን ፍላጎት ያለውም ተብሏል። ይህንም ተከትሎ የፒኤስጂ ምንጮች አሰልጣኝ ሉዊስ ኤንሪኬ ለክለቡ ቁርጠኛ የሆኑ ተጫዋቾችን ብቻ እንደሚፈልጉ አሳውቀዋል ተብሏል። ስለዚህም ፒኤስጂ የሚፈልጉን ዋጋ ካላገኘ ባርኮላ በሚቀጥለው የውድድር ዘመን በፒኤስጂ ቢቆይ የራሱ የመጫወቻ ደቂቃዎችን ላያገኝ ይችላል ሲል ይህንን መረጃ ሌኪፕ ዘግቦታል። ከሊቨርፑል ጋር በተያያዘ የሊቨርፑል ዋና ስካውት የሆነው ባሪ ሃንገር በዚህ ክረምት የዝውውር መስኮት በቀኝ መስመር ተከላካይነት ቦታ ላይ ጄድ ስፔንስን እንደ አማራጭ አድርጎ ለሊቨርፑል ይዞታል። ተጫዋቹን ከቶተንሃም ሆትስፐር በውሰት የማስፈረም ፍላጎትም አለው ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች አንድሬ ሳንቶስና ዩሪ ቴሌማንስን ካመጡ በኋላ ሶስተኛ የመሃል ሜዳ ተጫዋች በዝርዝራቸው ውስጥ አሁን ማለ በርካታ አማራጮችን እየገመገሙ ይገኛል ተብሏል። ይህንን መረጃ ሚረር ስፖርት ዘግቦታል። በቦርንማውዙ አሌክስ ስኮት ላይም ፍላጎት እያሳዩ ይገኛል ተብሏል። ነገር ግን ቼልሲዎች በአሁኑ ጊዜ 64 ሚሊዮን ፓውንድ ያቀረቡት ጥያቄ ውድቅ ቢደረግም ቼልሲ አሁን ላይ እሱ ለማስፈረም ተመራጭ ክለብ እንደሆነ ይታሰባል። እናም አሁን ላይ ማንቸስተር ዩናይትዶችን በአሌክስ ስኮት ዝውውር ውስጥ ለመግባት አቅደዋል ተብሏል። የበርንማውዝ አቋም አሁንም አልተለወጠም። ስኮት ለሽያጭ አይቀርብም የሚል ነው። ነገር ግን አሌክስ ስኮት ደግሞ በርንማውዞች ያቀረቡለትን አዲስ ኮንትራት አልቀበልም ብሏል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ማንቸስተር ዩናይትዶች ለታይለር አዳምስ የዝውውር ጥያቄ ለማቅረብ እየተዘጋጁ ይገኛል ተብሏል። በርንማውዞች 35 ሚሊዮን ፓውንድ ለመቀበል ፈቃደኛ ናቸው። አዳምስ ከሌሎች ኢላሞች ዝርዝር ውስጥ ከተካተቱ ተጫዋቾች ይልቅ ርካሽ አማራጭ ተደርጎም ይወሰዳል ሲል ይህን መረጃ ስካይ ስፖርት ዘግቦታል።
ማንቸስተር ዩናይትድ በዚህ ክረምት ጆሹዋ ዚርክዚን ለመሸጥ ዝግጁ መሆኑን አሳውቋል ተብሏል። ጁቬንቱስና ሁለት ስማቸው ያልተጠቀሱ የፕሪሚየር ሊግ ክለቦችም ዚርክዚ ለማስፈረም ፍላጎት ማሳየታቸው ተነግሯል ተብሏል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። በሌላ በኩል የ19 ዓመቱ ሃሪ አማስን በዚህ ክረምት ክለቡን ሊለቅ እንደሚችል ተገልጿል። ማንቸስተር ዩናይትድ ሃሪ አማስን በቋሚነት እንዲለቅ እንደሚፈልግ ሲጋለጥ 6 ሚሊዮን ዩሮ ዋጋ ለጥፎበታል የተባለው ተጫዋቹን ለማስፈረም በርካታ የቻምፒዮንሺፕ ክለቦችም ጥያቄ ማቅረባቸው ታውቋል ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። ቤተሰቦች ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። እንዲሁም በመረጃው እርካታ ከተሰማችሁም ቪዲዮን ላይክ አድርጉት። ለዛሬ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።